አመሰግናለሁ ወንድሙና ዙፋን እንደምን አድራችኋል። ቀደም ሲል እንደገለጻችሁት የሚገኘው 6 ኪሎ ነው። እዚህ 6 ኪሎ ወደ ተለያዩ አቅጣጫዎች የሚወስዱ አማራጭ መንገዶች አሉ። ከሽሮ ሜዳ በ6 ኪሎ ወደ 4 ኪሎ እንዲሁም ከሽሮ ሜዳ በ6 ኪሎ በሚኒሊክ ሆስፒታል ወደ መገናኛ፣ ከፈረንሳይ በ6 ኪሎ ወደ ጊዮርጊስ፣ ከፈረንሳይ በ6 ኪሎ ወደ 4 ኪሎ እንዲሁም ደግሞ ከጊዮርጊስ በ6 ኪሎ ወደ ሚኒሊክ ሆስፒታል መገናኛ እና ወደ ፈረንሳይ ከ4 ኪሎ በ6 ኪሎ ወደ ሽሮ ሜዳ የሚወስዱ አማራጭ መንገዶች አሉት። በዚህ እንግዲህ አሁን ያለው የትራፊክ እንቅስቃሴ የትራፊክ ፍሰት ቀለል ያለ ነው። የተለያዩ ሰዎች የስራ ቀን በመሆኑ ዛሬ ወደ ስራ ቦታቸው እየሄዱ ይገኛሉ። ተማሪዎችም ወደ ትምህርት ቤታቸው ይሄዳሉ። እዚህ አካባቢ ያለው የትራፊክ ፍሰት ብዙ መጨናነቅ የማይታይበት ነው። ሁልጊዜም የተወሰነ መጨናነቅ የሚኖረው ከ2 ሰዓት እስከ 3 ሰዓት ባለው ነው። እሱም ቢሆን መጠነኛ የትራፊክ ፍሰት ነው የሚኖረው። በተለይ ደግሞ እዚህ አደባባዩ አካባቢ ወደ ተለያዩ አቅጣጫዎች ስለሚወስድ አደባባዩ ትንሽ መዘጋጋት የሚኖረው ከ2 ሰዓት እስከ 3 ሰዓት ባለው ነው። ወደ 4 ኪሎ ከዚህ ከ6 ኪሎ አደባባይ ወደ 4 ኪሎ የሚወስደው መንገድ የተወሰነ መጨናነቅ ይታይበታል። ከ2 ሰዓት በኋላ ከዚህ ከ6 ኪሎ ወደ ጊዮርጊስ የሚወስደውም እንዲሁ ከሽሮ ሜዳም የሚመጡ መንገዶች ስላሉ ተወሰነ መጨናነቅ የሚፈጠረው በዛ ሰዓት ነው። ከፈረንሳይ በዚህ በ6 ኪሎ ወደ ጊዮርጊስ እና ወደ 4 ኪሎ በሚሄዱ ሰዓት የተወሰነ የትራፊክ መጨናነቅ ይታያል። በተለይ የአዲስ አበባ ከተማ ትምህርት ቢሮ ያለበት አካባቢ የአትክልት ተራ በመሆኑ እዛ የተለያዩ መኪኖች ስለሚጭኑና ስለሚያወርዱ የተወሰነ መዘጋጋት እንዲፈጠር ያደርጋል። ከዛ በተረፈ ግን ምንም መጨናነቅ የሌለበት ነው። እዚህ 6 ኪሎ መነሻ መንገዶችም አሉት። ከአዲስ አበባ ዩኒቨርሲቲ ወደ 4 ኪሎ የሚወስድ መነሻ መንገድ አለው። ከዚህ ከኦሮሚያ ጠቅላይ ፍርድ ቤት ተነስቶ ወደ ሚኒሊክ ሆስፒታል መገናኛ መነሻ አለው። እንግዲህ ማህበረሰቡ የሚጠቀማቸው የተለያዩ የትራንስፖርት አማራጮችም አሉ። ታክሲ፣ አውቶቡሶች እና ሰርቪሶችም ይጠቀሳሉ። ሰርቪሶች በብዛት አሁን እንደሚታየኝ ከሆነ አውቶቡሶች፣ ሰርቪሶችና ታክሲዎች ሰዎችን እየጫኑ ወደ ተለያዩ አቅጣጫዎች እየወሰዱ ይገኛሉ። እንግዲህ በዚህ መንገድ ላይ በተለይ ከ2 ሰዓት እስከ 3 ሰዓት ባለው ሰዎች ወደ ስራ ቦታ የሚሄዱበት፣ ተማሪዎችም ወደ ትምህርት ቤት የሚሄዱበት በመሆኑ አሽከርካሪዎችም ጥንቃቄ ማድረግ የሚገባቸው ሰዓት ነው። በዛ ሰዓት በተለይ ቅድሚያ ለእግረኛ መስጠት፣ እግረኛውም ግራ ቀኙን አይቶ መሻገር ያለበት ነው። እዚህ ከጠዋት 1 ሰዓት ጀምሮ የበጎ ፈቃድ አስተባባሪዎችም በማስተባበር የትራፊክ ፍሰቱ የተሻለ እንዲሆን የትራፊክ ተቆጣጣሪዎችም እንዲሁ ቁጥጥር ያደርጋሉ። አሁን ላይ ያለው ቀለል ያለ የትራፊክ ፍሰት ነው። ከ2 ሰዓት በኋላ ግን የተወሰነ የትራፊክ መጨናነቅ ስለሚኖር በተረጋጋ አሽከርካሪዎች በተረጋጋ መንፈስ ማሽከርከር፣ እግረኞችም ግራቀኛቸውን በማየት ወደ ተለያዩ ጉዳያቸው መሄድ ይኖርባቸዋል። ከዚህ ያለኝ መረጃ ይህንን ይመስላል። ዙፋንና ወንድሙ